ከዘመናት ባንዱ ዘመን የሀበሻ መዲና በነበረችው አክሱም በጎረቤቶቿ በኑቢያና በየመን ሰላም ነገሰ። ይልቁንም በአክሱም ብልጽግና ሰፈነ። ሁሉም እንጀራና ወይን ጠገበ። ከጥቂት ዓመታት በኋላ ከተመሰገኑት የአክሱም ሊቃውንት አንዱ ንጉሡ በተገኙበት ጉባኤ ልቦናዬ ያሳየኝ ልናገር አሉ። ተፈቀደላቸው። ግርማዊ ጃንሆይ አሉ ባማረ ድምጻቸው። ግርማዊ ጃንሆይ አክሱም የምትገኝበት ሁኔታ ለረጋው ህሊናዬ ስጋት ፈጥሮብኛል። ይህ ስጋት ደግሞ ቀስ በቀስ ወደ ወገኖቼ መጋባቱ አይቀርም። ምንድነው የስጋትህ ምንጭ? አሉ ንጉሡ። ሊቁ ማብራራት ጀመሩ። እንደምናየው በመንግስታችን ሰላም አለቅጥ ሰፍኗል። የባሩድ መዓዛ ከሸተተን ብዙ ዘመን ሆነን። የሽለላ የፉከራ ዜማዎቻችን ተዘነጉ። እረኞቻችንን ስሟቸው። በዜማዎቻቸው ውስጥ የብልግናና የፍቅር እንጂ የጉብዝናና የጀግንነት ስንኝ አይገኝም። ጋሻዎቻችን በተሰቀሉበት ድር አደራባቸው። ጦሮቻችን ዶልድሟል። ሐኔዎቻችን ዛጉ። ነጋሪቶቻችን ዳዋ ዋጣቸው። ሰላም ልማዶቻችንና ትውፊቶቻችንን አጠፋብን። ሕንፃ ያለ ጡብ ያለ ጣሪያ ሕንፃ እንደማይሆን እኛም ያለ ነውጣችንና ያለ ሽለላችን ያለ ድላችንና ያለ ሽንፈታችን እኛ አይደለንም። ግርማዊነቶ እንደሚያውቁት አንበሳ ከሚዳቋ ጋር ተኝቶ ማየት ለጊዜው የሚያስደስት ትዕይንት ሊሆን ይችላል። ከጥቂት ጊዜ በኋላ ግን ይሰለቻል። የሁሉም አይን አንበሳው ሚዳቋን ሲያሳድዳትና ሰብሮ ሲገነጣጥላት ለማየት ይናፍቃል። ጃንሆይ እርግቦቻችን በሰገነቶቻችን ላይ ሰፍሯል። የዘንባባ ዛፎች በጓሮአችን በቅሏል ብለው የሚያዘናጉትን አይስሟቸው። ብርቱ መንግስት ከርግቦች ላባ ፍላጻ ያበጃል። ከዘንባባዎች ዝንጣፊ የጦር ሶማያ ይሰራል። ለራሳችን ብርቱዎች ነን ብለን እንጃጃላለን። ካልታገሉ ሐቅምን ማወቅ አይቻልም። ጎረቤቶቻችን ከፈገግታቸው ባሻገር ምን እያሲሩ እንደሆነ አናውቅም። የጎረቤቶቻችን በር ተዘግቷል። በዚህ ምክንያት በልፍኞቻቸው ውስጥ ምን እየተሰራ እንደሆነ አናውቅም። የጎረቤቶቻችን ልክ አለማወቅ በቤታችን ላይ ስጋት እንዲያንዣብብ አድርጓል። ጃንሆይ የምንኖረው ፈተና በሌለበት ዘመን ነው። ፈተና የሌለበት ዘመን የተፈጥሮን ሕግ ያዛባል። ሲጎረምቶቻችን እዩአቸው፣ እንደ ሴት ዳሌና ጡት ማብቀል ጀምሯል። በምትኩ ጺማቸውን ካገጫቸው ከከንፈራቸው ጠርዝ አራግፈዋል። መዳፎቻቸው ካር ጨርቅ ይለሰልሳሉ። እግራቸውን ዘርግተው የባልቴት ተረት በመተርተር ጊዜያቸውን ያጠፋሉ። የደም ቀለም አያውቁም። አያቶቻችን ፍላጻ የወጠሩባቸው ደጋኖች የሴት ልጆቻችን የጥጥ መንደፊያ ሆኑ። ስለዚህ የምንለብሰው ሸማ በውርደት አድፏል። ይህን ንድፍ ከደም በቀር የሚያነጻው ምን አለ? ታዲያ ምን ይሻላል አሉ። ኑቢያዎችን ለምን አንወጋም? አሉ ሊቁ። ኑቢያዎች ምን አደረጉን? ሁለታችንን በሚለየው ድንበር ላይ ዋርካ ተክሏል እና ቢተክሉስ? ዋርካዎች እየሰፉ በመጡ ቁጥር የኛን መሬት መውሰዳቸው አይቀርም። እና ምን ይሻላል? እናቀምሳቸው አሉ ሊቁ። እንበላቸው አሉ መኳንንት። በሏቸው አሉ ንጉሡ። ሁኔታዎች ተቀያየሩ። ሴቶች ቆሎ በመማስ ጭብጦ በማሰናዳት ተጠመዱ። ወንዶች ኢላማ ልምምዱን አጣደፉት። አሮጌ ጋሻዎች ከተሰቀሉበት ወረዱ። ደጋኖች ተወለወሉ። ፍላጻዎች ተሳሉ። የጎበዞች አረማመድ ተለወጠ። የእረኞች የፍቅር ዘፈን አንደበታቸው ላይ ሟሟ። የደም ቃና ያላቸው ዜማዎች መስኩን፣ ዱሩን፣ ጋራውን ሞሉት። የአክሱም ባንዲራ ከእንቅልፏ ተቀሰቀሰች። ጥቂት ወራት አለፈ። ከወደ ኑቢያ ግድም ደብዳቤ መጣ። ዛቲ ጦማር ተፈኖት ሀበ ንጉሠ አክሱም። የየመን ሊቃውንት አንድ መረጃ ነገሩን።
እናንተ አክሱሞች በእኛ ላይ ሰራዊት ልታዘምቱ እንደተሰናዳችሁ ነግረውን አዝነናል። ይሁን እንጂ የጠባችን ምክንያት በድንበሮቻችን ላይ የተተከሉት የዋርካ ዛፎች መሆናቸውን በማወቃችን ለሰላም የሚበጀውን አድርገናል። ከዛሬ ጀምሮ ዋርካዎች እንዲቆረጡ ትእዛዝ አስተላልፈናል። ይቅርታ አድርጉልን። የሚታይ ማህተም። ደብዳቤው ከደረሳቸው በኋላ ንጉሡ ሊቁን አስጠሩ። ምን ይሻለናል? ኑቢያዎች ሳንወጋቸው ዋርካቸውን ቆረጡ። እንግዲህ ምን ሰበብ እንፈጥራለን? አሉ በቅሬታ። ግርማዊ ሆይ አሉ ሊቁ፣ የሰማነው ዜና በእውነቱ የሚያስቆጣ ነው። እንደሚያውቁት ሰራዊት ለማደራጀት ብዙ ገንዘብ፣ ብዙ ጉልበት፣ ብዙ ጊዜ ፈጅተናል። ጎበዞቻችንን ከሙያቸው አፈናቅለን አስታጥቀናቸዋል። ሴቶቻችን ቡሃቃቸውን አሟጠው ስንቅ ሰርቷል። ይህ ሁሉ ያላንዳች ተግባር ብላሽ መሆን የለበትም ጃንሆይ አሉ በመማፀን ድምፅ። ታዲያ ምን አድርግን የምትለይ? የዘመቻችንን እቅድ ሰልሎ ለኑቢያዎች የነገራቸው የየመን መንግስት ነው። እናስ በዚህ ምክንያት የመኖች የኛን ሉዓላዊነት ደፍሯል። ስለዚህ ለምን ዘመቻውን ወደ የመን አናዛውረው? አማራጭ አልተገኘም። በማግስቱ አዋጅ ተነገረ። ጠላታችን ወደ ሆነው ወደ የመን አገር ዝመቱ፣ በዚያ ሕያው የሆነው ሁሉ ፍጁ፣ ከተሞቻቸውንም ወደ ፍርስራሽ ለውጡ። ጉባኤው መሳፍንት እየተፈራረቁ በነገሱበት ዘመን ንጉሥ አሊጋዝም የድርሻቸውን ገዙ። በዘመናቸውም ብዙ እኩይና ሰናይ ክስተቶች ታዩ። እኔ ትሑት ጸሐፌ ትእዛዛቸው ከሰማሁትና ካየሁት መካከል የመረጡትን ተረኩ። በዚያን ዘመንም አገራችን በድርቅ ተመታች። የሰማይ ግት ነጠፈ፣ መሬት ፍሬ ነፈገች። ሕይወት ያለ ፍሬ ያለ ቅጠል ቆመች። አልጋዎች ቃሬዛ ሆኑ። ግርማዊ ጃንሆይም መፍትሔ ፍለጋ ሊቃውንትን በአዋጅ ጠርተው በየዕለቱ ጉባኤ ያደርጉ ጀመር። በዘመኑም ሰዎችን የሚያሰባስባቸው ጉባኤና ቀብር ሆነ። ከዕለታት በአንዱ ቀን የተመረጡ ሊቃውንት የንጉሡን አዳራሽ ሞልተውት ነበር። ግርማዊ ጃንሆይ የፀሐይ ሽራፊ በመሰለ ዙፋናቸው ላይ ተቀምጠው ተደምጦ በማይጠገብ ድምፃቸው ይናገሩ ጀመር። ወገኖች ሊቃውንት ጠቢባን፣ እንደምታዩት በአገራችን በየጊዜው አስፈሪ መዓት እየተላከብን ነው። የዚህ ምክንያት ምንድነው? ራብን እንዳይመለስ አድርገን ለማባረር በምን አኳን መስራት አለብን? ይህ የሕይወት የህልውና ጉዳይ ነው። እስካሁን 12 ጊዜ ተሰብስበናል። 12 ጊዜ ሊቃውንት። ዛሬ ግን ጉዳዩ እልባት ማግኘት አለበት። ይህን ጥያቄ ሳንመልስ ከዚህ አዳራሽ ንቅንቅ ማለት አንችልም። ሊቃውንት ናችሁ፣ መላችሁን ወዲህ በሉ። ጸጥታ የእያንዳንዱን አንደበት ሸበበው። በሏ ሊቃውንት፣ የምን መለጎም ነው ከማለታቸው ከፊት ከተኮለኮሉት አንዱ ተነሳ። ወገቡን ቆልምሞ እጅ ነስቶ ሲያበቃ ጃንሆይ እኔ ብሎ ሊቀጥል ሲል ድምጡ በፍርሃት ደከመበት። ጃንሆይ ለማበረታታት ራሳቸውን ሲወዘውዙለት ብሎ ጉሮሮን አጽድቶ ገባበት። እሺ እንግዲህ እኔ ነጋድራስ የትም ጌታ ነው ስሜ። የእናቴና የእናቴ ዘመዶች መሸሻ ብለው ይጠሩኛል። ወላጅ አባቴ ዋልድባ ተመግባቱ በፊት የፍጻሜ መንግሥት ተክለ ጊዮርጊስ አማካሪ ነበር። የሱ ታናሽ ወንድም ደግሞ የሊቃውንቱ ዝምታ ወደ ጉሩምታ ተለወጠ። እንግዲህ ስለ ራሴ እንታልሁ ወደ ዋናው ሐሳብ ይገባለሁ። እንግዲህ ተዚህ ቀደም በእርሶና በአባቶቻችን ፈቃድ ለንግድ በተለያዩ አገሮች ተመላልሻለሁ።
ለመሆኑ የተሄዳል የሚለኝ ታለ የሄድሁባቸው አገሮች የሚከተሉት ናቸው። ከ5 ዓመት በፊት ሰማይን የሚታከኩ ዓለምን የማረኩ ፒራሚዶች ባሉባት ግብጽ ነበርሁ። ከዚያም አስከትዬ የነውጠኛው እስክንድር አገር በሆነችው መቄዶንያ ከራርሜ ወደ ፋርስ ተሻገርሁ። ተፋርስ ወደ ኑቢያ፣ ተኑቢያም ማነ ነጋድራስ አሉ ጃንሆይ ትዕግስታቸው አልቆ። ነጋድራስ ነው ያልከኝ? አዎ ነጋድራስ። እኛ እዚህ የወርቅ ጊዜያችንን እንቆጥበን የምንሰበሰበው ያንተን የዙረት ታሪክ ለማዳመጥ አይደለም። እኛ ያስጨነቀን ጉዳይ ራብ ነው። በራብ ጉዳይ ላይ መላ ካለ መላህን ወዲህ በል፣ አለበለዚያ ለአሁኑ ይቅር ብለናል፣ ወደ ጥግ ተመለስ። ጃንሆይ አለ ነጋድራስ የወረዛ ግንባሩን ባይበሉባው እየፈተገ። እንግዲህ መንገዴን ስቼ ንግግሬ እንደ ባልቴት አስረዝሜ ተሆነ በእውነቱ ግሳጼ የሚገባኝ ግም ሰው ነኝ። በእውነቱ ያን ትልልቅ አገሮች መጥቀሴ ለከንቱ ውዳሴ ብዬ አልነበርም። ዘላንነት ዕጣ ፈንታ እንጂ ክብር እንዳልሆነ አውቃለሁ። ይህን ስል ጉዳዩን ረስቼ ሳይሆን በእኚህ አገሮች በነበርኩበት ጊዜ የቀሰምኩትን ጥበብ ለማካፈል አስቤ ነው። በጃንሆይ ፊት ላይ ወገግታ ታየ። እንዲህ አትለኝም አሉ በደስታ በተቃኘ ድምፅ። እንግዲህ እንዲህ ያለውን ሊቅ ነው በመብራት ስንፈልግ የቆየን። በል እስቲ የምታውቀውን ንገረን። ጃንሆይ 20 ዓመት ይንገሱ። እንደገና ታጥፎ እጅ ነሳ። እንግዲህ አስቀድሜ ወንዞቻችን ስለምን አገር አቋርጠው እንደሚነግሩ ገልጣለሁ። ለጥቄ እንዴት አድርገን አናሳ ወንዞቻችንን መገደብ እንደምንችል አብራራለሁ። ያንን አንድ ባንድ ታስረዳው በኋላ መስኖ በምን አኳን እንደምናበጅና ሌላ ጉርምርምታ ከሊቃውንት መጣ። ምን ሆናችኋል አሉ ጃንሆይ። መሪጌታ ስነ ኢየሱስ ምንድነው ነገሩ? ቅር ያለ ትመስላለህ። በገፈጅ የሚያክል አዳፋ ጥምጣም አናታቸው ላይ የደፉት መሪጌታ ስነ ኢየሱስ ብድግ ብለው እጅ ነሱ። ከዚያም ጣዝማ ያበጀችው ሽንቁር በመሰለው አንድ አይናቸው ጃንሆይን ሽቅብ እየተመለከቱ እኔ እንኳ ቅር ያለኝ የነጋድራስ ነኝ ባዩ የቋንቋ አጠቃቀም ነው ከማለታቸው እንዴት ጃንሆይ ተቀበሏቸው። እንዴት ማለት ጥሩ ነው ሊቁ አባታችን ጃንሆይ አሉ መሪጌታ። ወንድሜ ነጋድራስ አውቆ በድፍረት ይሁን ሳያውቅ በስተት እንጃ የታፈረውንና የተከበረውን ቋንቋችንን እዚህ ዘነጣጥለው ባይ እንባዬ መጣ። ሆድ ባሰኝ፣ ቁጭት ልቤን መዘመዘው አላስችል አለኝ። እንደማልቀስ ቃጣቸው። በመጀመሪያ ጅረት ማለት ሲገባው አናሳ ወንዝ አለን። ዝም አልነው። እሱ ግን ይህንን ሳያረም ሌላ ገደፈ። ቀጥዬ ማለት ሲገባው ለጥቄ ብሎ ተናገረ። በዚህ መቻ አብቅቶ መስኖ ለመጥለፈል ብሎ መስኖ ማበጀት ብሎ አረፈ። እንግዲህ ይህንን ዝም ብሎ ማለፍ እንደምን ይቻላል? ግራ ቀኙን ባይናቸው ገመገሙት። ዝምታውን አበጀህ በሚል ተረጎሙት። ጃንሆይ ያሳምረው እንደሚያውቁት የሕዝብ አንድነት መሰረት ቋንቋ ነው። የሰናውር ስልጣኔ የፈራረሰችው በቋንቋ ቅየጣ ምህኛት ነው። የቋንቋ ቅየጣስ ሰዋሰውን ባለባሌ ሁኔታ ተመጠቀም የሚመጣ አይደለምን? መቼም የቋንቋ ሊቅ ለመሆን የግድ የሰዋሰው ጥበብ መማር አለብን እያልሁ አይደለም። አስተዋይ አድማጭ ለሆነ ቢያንስ የጃንሆይን ንግግር ለ2 ሰዓት ያህል ማደመጥ የተባ አንደበተኛ አያረግም ወይ ሊቃውንት? እስቲ ይሁንልህ በሚል ምልክት ሊቃውንት ራሳቸውን ወዘወዙ። ስለዚህ እንደኔ የቋንቋ ችግር አለብን። ይህን የቋንቋ ችግር ታልፈታን እንደ ሰብአ ባቢሎን እንደምንፈታ ጥርጥር የለው። አሉና ጃንሆይ ራሳቸውን ናጡ። ማነህ? ነጋድራስ ነው ያልከኝ? አሁን ነጋድራስ ተቀመጥ እስቲ። ለካ ነጋድራስ ያንን ሁሉ በትር የተቀበለው በቁሙ ነው። እስቲ መሪጌታ የሚቀመጡ። ለነገሩ እኔም በቋንቋችን ውስጥ ያለው ጉድለት ጉዳይ ሲከነክነኝ ነው የቆየ። መሪጌታ እንዳሉት የቋንቋ ችግር ጊዜ የሚሰጠው አይደለም። የቋንቋችን ችግር ተየት የመነጨ ነው። በምንስ አኳ ሊታረም ይችላል?
ሊቃውንት በሞሉባት አገር ይህን ሳንመልስ ተዚህ አዳራሽ ብንወጣ የሚያፍረው መከረኛው ሕዝባችን ነው። በሏ ሊቃውንት፣ መሪጌታ ተርሶ ልጀምር መሰል። ጥሩ እንግዲህ አሉ መሪጌታ። በእርግጥ በዚህ ጉዳይ ላይ በደንብ ባውጠነጥን ብዙ በተናገሩ። ይሁን እንጂ አሁንም ቢሆን የቋንቋን ችግር የምንፈታው እንደ ተክለ አልፋ ያሉትን የሰዋሰው መምህራን ከፍልሰት ስንታደግ ነው ባይ ነኝ። ተክለ አልፋ ምን ሆነ? አይ ጃንሆይ በሚያስተምርበት ደብር አሳደዱት እኮ ተክለ አልፋን። እንዴት ያለው ሊቅ ጃንሆይ እኮ። ለምን? ምን አውቃለሁ ጃንሆይ፣ ምክንያቱም ዝምታ ነው አሉ ጃንሆይ ነገር በገባው ሰው ቋንቋ። ለነገሩስ የሊቃውንትን የፍልሰት ወሬ ታንድም ሁለት ጊዜ መስማቴን እኔም አልሸሽግም። ጉዳዩ እንዲህ ስር የሰደደ መሆኑን ግን አሁን የተገለጠልኝ። መቼም የጅሎች ሁሉ በኩር ታልሆን በቀር በነግና ቆየዋለን ብዬ አላስብም። ሊቃውንታችን የሚፈልሱበት ምክንያት ምንድን ነው? ማን ነው የሚያፈልሳቸው? ነገሩን ተስር መሰረቱ ለማድረግ ምን ማድረግ ይገባናል? መልሱልኝ ሊቃውንት። ጃንሆይ አሉ መሪጌታ፣ በእኛ አገር ጠቢብ መሆን አብሪ ትል መሆን ማለት ነው። አብሪ ትል ከሌሎች ትሎች የሚለየው ገላው እንደ ፍም ማብራቱ ነው። ታዲያ ብላቴኖች በጨለማ ሲያበራ ሲያዩት በገዛ ብርሃኑ ተመርተው ይመጡና አንስተው ይጨፈልቁታል። ለጠላቶቹ መንገድ ከማሳየት አልፎ የገዛ ብርሃኑ ለምንም አይጠቅመውም። ጃንሆይ ተክለ አልፋ የተባረረው ንዋየ ቅዱሳት መዝብሮ ነው ጃንሆይ አለ አንድ ከግራ ጥግ ተወርውሮ የመጣ ሸካራ ድምፅ። ምን? ጃንሆይ ገነፈሉ። ጃንሆይ በደካማው ሥጋዬና በጠልጣላዋ ነፍሴ እምላለሁ ተክለ አልፋ የሳር ውስጥ እባብ ነው። የሥነ ፍጥረትን መጽሐፍ ሸሽጎ ሊወጣ ሲል እኮ ነው ለቀም ያደረግ ነው እኮ ተክለ አልፋ። ማን ያምናል ጃንሆይ? ተናህያው ሞተልሽ አሉ ጃንሆይ ተስፋ መቁረጥ በቃኘው ድምፅ። አልቀናል በሉኛ። እንግዲህ ንዋየ ቅድሳቱ ተዘርፈው ከወጡ ምን ቀረን? እኛ ሳለን ወይ? ህልውናችንን እኮ ነው የመዘበሩት። እኛስ እንግዲህ ማን ተብለን ልንጠራ ነው? በምን በኩል ኢትዮጵያውያን እንበል? ጎበዝ፣ እዚህ ላይማ የዋዛ የለም። ተቀመጥ መርጌታ። በሉ ሊቃውንት ይህን ጉዳይ መልሱልኝ። ይህንን ሳንፈታ ብንወጣ የአባቶቻችን አጽም እሾህ ሆኖ ይወጋናል። በሉ እንጂ ምሁራን። እዚህ ላይ ኩሌቶች ሊቃውንት አዛጉ፣ አንጎላጁ። ይህኔ ነው ከኋላ ከተቀመጡት አረጋውያን ሊቃውንት መካከል አንደኛው የተነሱ። እኒህ ሊቅ ዕድሜም ጥበብም የጠገቡ እንደሆነ ስለተመሰከረላቸው ሲነሱ ዓይን ሁሉ ወደ እሳቸው መጣ። ግርማዊነቱ ፍቃዱ ከሆነ ብናገር። ቀጥሉ አሉ ጃንሆይ። የተከበሩ ጃንሆይ አሉ አቡነ ገብርኤል የመሰለ ረዥም ጺማቸውን እየላጉ፣ አያሌ ኃያላን በሀገሬ ላይ ተፈራርቀው ሲነግሱ አይቻለሁ። በዚህ ችፍኝ በማትሞላ ዕድሜ የብዙዎች አማካሪ የመሆን ዕድልም አጋጥሞኛል። እኔ እንደታዘብኩት ከድርቅና ከቸነፈር በላይ ይህችን አገር ያደቀቃት ጉባኤ ነው። ጉባኤ ምን አተረፈልን? ተሰብስበን እንወጥናለን፣ ወጥነን እንበተናለን። ስለዚህ ከሁሉ አስቀድሞ የዚህ ጉዳይ ቢታይ ደግ ነው ባይ ነኝ። ጃንሆይ ለጊዜው ምንም አላሉም። አርምሟቸው ግን ጊዜ አልፈጀም። አየ ጉድ አሉ በመዳፋቸው ጭናቸውን እየጠበጠቡ። አየ ጉድ! እንዲህ ልክልካችንን ንገሩን እንጂ። ለነገሩስ ሀገሩ በጠቢብ እንደማይታማ አውቃለሁ። ግና በዕድሜ ያልተፈተነ ጥበብ የገደል ማሚት ወረው። ለመናገርማ ብዙ ሲናገሩ ቆይተው የለምን?
እንደ ንስር ዓይን የታደሉ ብስሊት ግን ተሰውሮብን የነበረውን ጥበብ ገላለጡት። ልክ ነው። ትልቁ የኛ የራስ ምታት ጉባኤ ነው። ጉባኤያችን ለምን ፍሬ አጣ? እንዴት ፍሬ ይኑረው? ይህን ነው መነጋገር። ይህንን ተነጋግረን ታልፈታን ከዚህ ጉባኤ ንቅንቅ አንል። ነቃ በሉ እንጂ ሊቃውንት። ተፈጸመ ዝንቱ መጽሐፍ። ጉባኤው ግን ቀጠለ።